አይናቲ አይናቲ ሁሉን ነገር አበላሸክ፣ ህይወትህን አበላሸክ፣ የሄሉን ህይወት አበላሸክ። በዚች የተነሳ እንደው ስንቱን አበላሸክ የኔ ምስኪን ሄሉ። መቼ ይሆን አንቺ እድለኛ የምትሆኙ? በወንድ ያመነው ራሱ እንደዚህ ያረገን። ይኸው እንደው ደስታችንን ሳናጣጥም አዘኑን አስከተለብን። አሬ ይቺ ደግሞ የተመታች አትሄድም እንዴ? ከዚህ ምንድን ነው የጠበቀችው? ስናናድደኛ ሴቶች ስንባል ሙጥኝ እንላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት ብዝት ትርፍርፍ ይበል። ሀገራችንን አላህ ሰላም ያደርግልን። ሰላሙን መልካሙን ሁሉ ተመኘሁላችሁ። ዛሬ በሄሉዬ ምንም ባላስደሰተ ነገር ነው ከቻል ነው እንግዲህ ሄሉዬ ራሷን ስታ እንግዲህ ሆስፒታል ገብታለች። ትላንት ነበር እየወጣና ይሄ ራሷን ያሳተችው። ዛሬ እንግዲህ ይሄውና እቺ ድርቅ ትላለች ይችልኛ እያላት እንደዚህ ቆይ ሙጩጭ ብላ ያገኘችው ወንድ ለሷ ክብርና ፍቅር ልሰጣት ነው እንደዚህ የምትሆነው። እኔ እኮ ግርም ይሉኛል እንደው ሴቶች እኛ ስንባል ወላሂ በጣም ነው የምንገርመው። እሱ የምወደው የሚያፈቅረው የምሞተው ለሄሉ ነው። ላኪን ሄሉን ባጣ ሰዓት ነው እችን የተጠጋው። ሄሉን ሲያገኝ ከነመፈጠሯ ረስቷታል። አሁን መታ እሷ ሙጩጭ በቃ ተፋቻቸው። በእናትሽ ወደ ራሳቸው ይመለሱ እነዚህ ሰዎች። የሚወደው የማፈቅረው የወደፊት ህይወት የወደፊት ትዳር የማረገው ሄሉን ነው። ለምንድን ነው እንጂ ማትፋቻቸው? ከላስ አይፈልግሽም። አሁን እንደዚህ ሙጭጭ ብለሽ እንደዚህ ራስሽን ዝቅ አርገሽ ያገኘሽው ፍቅር ላንቺ ጥሩ ይሆናል ብለሽ ታስቢያለሽ? እውነት አይሆንም፣ በጭራሽ አታስቢው። እና እባክሽን ሂጂ፣ ልጅቷ ትረጋጋበት፣ ተያቸው እባክሽን። ስታስጣላ እውነት ሰው ያለ ቦታው ዘው ብሎ ስገባ በጣም ነው የምሰማኝ። እሷ ትክክል ብትሆንም በቃ አንድ ወንድ ልጅ አልፈልግሽም ካለ አልፈልግሽም ነው። እሷ አሁን ልቡ ውስጥ ያለች ሄሉና ሄሉ ብቻ ነው። እሷን ለመርሳት ብጠጋትም ግን አሁንም ሄሉ ናት በልቡ ውስጥ ያለችው እና በቃ አልፈልግሽም፣ የማፈቅራት የወደፊት ትዳሬ ህይወቴ እሷ ናት እያላት ነው። ግልጽ አድርጎ እየተናገረ ነው። እያለቀሰ ይሄ ልጅ ለምንድን ነው ማትፋታው? እረ ምን አይነት ስቃይ ነው በእናታችሁ! ደስታቸውን ሳናጣጥም ሀዘን አስከተሉብን። አሁን ይሄ ሁሉ አንቺ ስራ ነው ይላታል ሄሉ። እሷ በምን ታውቃለች? መጀመሪያ ብነግራት ራሱ ትጠነቀቅ ነበር። እንደዚህ ፍቅረኛ አለኝ እንደዚህ የመወዳት ነበረች ብትለው ትጠነቀቅ ነበር። ግን እቺ ልጅ ምንም አታውቅም ሄሉ። በእሷ መፍረድ አንችልም። ባለማወቋ እስከ ቤተ መጣቻት። አሁን ይሄው ህይወታቸው ተበጠበጠ። በስንት መከራ ለፍተው ደክሞ የገነቡትን ፍቅር በአንዴ ይሄው አይድሌ። መቼ ነው የማድላት? እንደው ቶሎ ብለሽ እንደው ሽማግሌ ተልኮ እንደው በጠቀለለሽና እንደው ባረፍ። ውድ ቤተሰቦቼ እንደው እውነት ይገርማል። የአንዳንድ ሰው ህይወት እኮ ይገርማል። እንደው ዘው ብለው ምገባ ሰው አይጠፋ። እሷም በጣም ስሜታዊ ሆናለች። ሄሉዬ ያለች ሆስፒታል ናት። በዛ ላይ ስሜታዊ ሆናለች። እሱም ዝም አይልም። እሷ አትረጋጋ፣ እሷ ይረጋጋ። ግን እኮ ትንሽ ብትረጋጋ ሄሉ እስኪ መጨረሻውን እስከምታይ ራሱ ብትረጋጋ ጥሩ ነበር። ግን የምወዱትን ሰው ደግሞ የማፈቅሩትን ሰው አለኝ የምሉትን ሰው ከሴት ጋር ማየት በጣም ከባድ ቢሆንም ያላት ቻንስ መታገስ እና መታገስ ብቻ ነው ሄሉ። እና በጣም ከባድ ነው ብቻ እውነት
እሱ አሁን ለምን አልነገርከኝም ነው ትልቁ ጥፋት። ናቲ ምንድን ነው ለምን አልነገርከኝም ነው። ለምን አልነገራትም? መጀመሪያ አለኝ ነበረኝ ብላት እሷ እንዳለችው በነበረኝ ይቀጥል ነበር። እና አሁን እሷ ምንም አወቀችው ነገር የለም። ስቀጥል ደግሞ ትላንትና ቤት ድረስ ሄዶ ቁጭ ብሎ ላይፋቸውን ይቀጫሉ። እሷ አውቃ እንግዲህ አረ ሴት 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 ልጅ ምን አይነት ሴት ናት? ለእሷ ደውል አርጋ ነይና ምን አስባላት እስኪ? እነሱን ልታለያያቸው ልታቋራርጣቸው ምን አስባላት እስኪ? እሱን አሞኛልና አለችው። እሷን ደግሞ ነይ ብላ እንግዲህ ተስፋ ልታስቆርጣት። እኔ ሄሉን ብሆን እንደው አይላፊው ሙጭጭ ነበር ብዬ የምሞተው ሙጭጭ ብዬ ማለት ነው። ምንም ትበል ምንም ያርግ ምንም ዝም ብዬ ነበር ተስፋ ሳልቆርጥ ምከተለው ማለት ነው። ግን እኛ ትዕግስት የለንም፣ እኛ ሴቶች ትዕግስት የለንም። ዋሻጥር ትዕግስት የለንም እውነት። እና በጣም ከባድ ነው። ትዕግስት ብኖራት ግን ሄሉ ዞሮ ዞሮ የራሷ ነው። ይሄ ናቲ የትም አይሄድም። ምንም ከሷ ውጪ ናቲ ሴት አግብቶ ትዳር ይዞ ይኖራል ያፈቅራል ማለት ዘበት ነው። ያኔም እሷን በማጣቱ ነው ይችን እንግዲህ ባጣ ቆይ ያረገው። ባጣ ቆያ ደግሞ አላወቀችም። አንኳኩታ መጣች ፈልጋው እንደው አስጠግታው ራሱ ሄሉ በጣም በቃ እኔ እንደዚህ ለምንድን ነው ሴቶች ረጋ የማይሉት? ተረጋግታ ብታናግረው ተረጋግታ ስሜቱን ተረታ ያለፈው አልፏል። እሱ ስንት ነገር አልፎ አይደል እንዴ እሷን ለዚህ ደረጃ አሁን ፈልጋታለሁ ብሎ የተጠጋት። እሷችን ነገር ለማሳለፍ አቃታት። እያመማትም እየመረራትም መዋጥ ነበረባት እና እየተጎዳችን መቻል ነበረባት ሄሉ። ለምን ነገሮቹን ለማስተካከል ስትል ብቻ። አሁን እሱ አስቦበት አይደለም የሄደው አመመኝ ብላ ነው የጠራችው። እና በዚህ አጋጣሚ ደግሞ እሷን ደውላ ጠራቻት። እሺ በሱ ይፈረዳል እንዴ? በሄሉም አይፈረድም፣ በሱም አይፈረድም። እና ይሄ ነገር በጣም ከባድ ነው። ሄሉዬ ተረጋግታ እንቅልፌ መጥቷል። እውነት አስሬ እያዛጋኝ ነው። ተረጋግታ ይህንን ነገር ለማመቻቸት ቦታ ለማድረግ አብራው ብትጥር ጥሩ ነው ብዬ ማስበው እኔ ዛሬም ነገም ምኞቴና ሀሳቤ ይሄ ነው። እንደዚህ በመነጋገር ይሄንን ትርፍ ቃል በማውራት በማውጣት ከሷ ላይ የዋለው እናረገዋለሁ ማለት ከባድ ነው። ግን ያቺ ምኗም አያምርም እውነት ምኗም አያምርም። እንዴት አድርጎ ነው የተጠጋት? እናቴ እንደ ሄሉ እንቁ ሴት አይደለችም። ብቻ እንጃ ብትረዳውና ሄሉ ትዕግስት ብኖራት በጣም አሪፍ ነው ብዬ ነው የማስበው። ግን ሄሉ ትዕግስት የላትም። በቃ ሁሌ ችኩል ናት። ተረጋግታ ለመረዳት ብትሞክር ነው የምለው እኔ። ውድ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። የምወዳችሁ የማከብራችሁ የሀገሬ ልጆች ሰላማችሁ በያላችሁበት ብዝት ይበል እላችኋለሁ። አንድን ሰው ስናፈቅርም ሆነ ስንወድም ከኋላችን የሚመጣውን ነገር በትዕግስትና አንዳንድ ነገሮች ለመታገስና ያንን ሰው እስከ መጨረሻ መጋፈጥ እንዳለብን አንርሳ። ሄሉ አሁን ሰብር አድርጋ ትዕግስት ኖሯት እስከ መጨረሻ መጋፈጥ ከሱ ጋራ አብረው መጋፈጥ አለባት። ይሄ ልጅ አሁን ደጋግሞ እየነገራት ነው። ባለቤቴ ናት፣ ፍቅረኛ ናት፣ የምወዳት ናት እያላት ነው። ግን ሄሉ ደግሞ በቃ ትንሽ ከብዷታል። ግን ሆኖም ብከብዳትም አብራ ከሱ ጋራ የዚችን ልጅ መጨረሻ ማየት አለባት። መቼስ ሄሉን ትቶ እሷን እንትን ይላል ማለት ከባድ ነው እና በጣም
በጣም ይከብዳል። እሱ ደግሞ ለሴት ልጅ ክብር አለው። በቃ ስለዚህ ነው እንጂ እቺ ልጅ እኔ እሱም ብሆን ጥፍጥፍ ፋርጌ ወደ መጣችበት ልካን ነበር። ራሴን ስታለው ትላለች ለምትበላ ለአንድ ወንድ ልጅ ብላ ራሷን ከሳተች ምን አገባኝ። እውነት በጣም